ቁም ነገርኛማ ይከፈት ልትገዛሽ ልጄ እንደ ያረግሽው መሆኑ ሰዋን ስጨራሽ አድቀን ሁለቱን እንኳን ብትሰጫት እንዴ እና እማዬ እና ይሄ ብቻ እኮ ነው የጠበበኝ። ያኛው እኮ አልጠበበኝ። ካሳ ይሆንሽ ዘንድ በእናትሽ የበደልኩሽን በደሎች በሙሉ ካሳ ይሆንሽ ዘንድ ያለ ወላጅ ፍቅር ጎዳና ላይ ላደግሽበት ጊዜ ካሳ ይሆንሽ ዘንድ በቃ ዳጣ አሁን ኢንጆይ አድርጊ፣ ተደሰቺ። ምንም ይመጣል ብለሽ አትፍሪ፣ አትጨነቂ፣ ደስተኛ ሁኚ። ማንም ምንም ብለሽ እንዳትሰሚ ዳጣ። አሁን አንቺ የደስታ ጊዜ፣ ደስተኛ እንድትሆኝ ይፈልጋሉ። ደግሞ ከጎንሽ ነው ያባትሻለሁ ዳጣ። እንዳታለቅሽ፣ ይኸውልሽ ዛሬ ደስታሽ ቀን ነው። እሺ አባዬ። በይ አሁን የነገርኩሽን በሙሉ እንዳትረሺ። ውረጅና እንግባ፣ ልብስሽን ቀይሪ። አይደል እንዴ ናታ? አዎ እንግዲህ ለማን ትሰጠዋለች? አቤት አቤት ይታየኛል። ኤቢ ያገባችለት ዛሬ እንግዲህ በጣም ዳጣን ሰርፕራይዝ ተደርጋለች ማለት ነው። በጣም ደስ በሚል ሁኔታ ያው ታውቃላችሁ ልደቷ ነው ዛሬ። ልደቷን ባስመለከተ እንግዲህ ደረጃው ወስኖ ሁሉንም ነገር ወስኖ ጨርሶ በቃ እናቷን ለማሳወቅ ዝግጁ ሆኗል ማለት ነው። እንግዲህ ዳጣም ታውቃላችሁ ከስንት አመታት በኋላ ከስንት በብዛት የምትጠብቀው ነው። ያኔ በጣም በጉጉት የምትጠብቀው ነበረ። እንግዲህ ደረጀ ጥሩልኝማ ብሎ እሷን አስጠርቶ ያው ተናገረ ማለት ነው። እሱም ጥሯት ጥራልኝ ብሎ እንትናን ያስጠራዋል። እሱም ተጠራ። ማንን ጥራት ነው? ዳጣን ጥራልኝ መኪና ውስጥ ይለዋል። መኪና ውስጥ ይጠራታል። እኔ ስዛው መኪና ውስጥ ለነግራት መስሎኝ ነበር፣ ግን እሱ መኪና ውስጥ አልነገራትም ማለት ነው። እና ዳጣዬ ንገረኝ አባዬ አለችው። ለምን ነው የምነግርሽ? ስለ እናቴ ልነግርሽ መስሎኝ ነው ያለችው። አይ ስለ እናትሽ አይደለም፣ እሱን ተረጋጊ እነግርሻለሁ። ሰርፕራይዝ ደግሞ አይነገርም። ስለዚህ አሁን በቃ ይሄ የአባትሽ ቤት ነው፣ ቤትሽ ነው። በቃ አትፍሬ፣ በቃ እንደፈለግሽ መሆን ትችያለሽ። እስተዛሬውን በቃ በውጭ ያደግሽውን በውጭ የተሰቃየሽውን ልጄ ልከስሽ ነው በቃ ብሎ ይላታል ማለት ነው ዳጣ። እሺ ብላ እሷም ታለቅሳለች። እንባዋ መጣ። ያኔ በፊት እንግዲህ ታውቃላችሁ ብዙ ነው ያሳለፈችው ነገር፣ የሆነችውን ነገር ታውቃላችሁ። በጎዳና ነው ያደገችው። እንግዲህ ተጥላ ማለት ነው፣ በልጅነቷ ተጥላ ጎዳና ነው ያደገችው ምናምን ሰው። ስለዚህ ያንን ሁሉ አሳልፋ ስለነበረ አሁን ላይ ደግሞ በቃ በአባቷ ቤት ሰርፕራይዝ ልትደረግ ነው። አንደኛ እናቷ ልትነገር ነው፣ ሁለተኛ ደግሞ አመቷ ሊከበርላት ነው ማለት ነው። በጣም ደስ በሚል ሁኔታ ማለት ነው። እንግዲህ እሷን በጉጉት ስጠብቀ የነበረው ነው። በነገራችን ላይ እንግዲህ ቤቱን አድምቀውታል። በዋበ የሆነ በቃ ደስ በሚል ነገር አድርገዋል ማለት ነው። ቤቷን በሪስቶዋን ኬክ አሰርተዋል። ሃፒ በርዝዴይ ዳጣ የሚል ሁለት ነገር ያኔ ተዘጋጅቶላታል ማለት ነው። እንግዲህ እሷ በነገራችን ላይ የምትጠብቀው አሁን ይሄ ጌጣጌጥ ወይም ደግሞ ይሄ በቃ ለሷ የሆነ የተሻለ ነገር ነው ሳይሆን እናቷን ብቻ ነው የምትፈልገው። እናቷን ማወቅ ነው የምትፈልገው። እና ደረጀም ግራ ገብቶታል። አሁን እንግዲህ ምንድነው የምትለኝ ብሎ በጣም ተጨናንቋል። ምክንያቱም የተጨናነቀበት ምክንያት ሰላም እናቷ ናት ስላት አሁን ምንድነው የምትለው እቺ ልጅ ብሎ ጭንቀት ላይ ነው ያለው ማለት ነው።
ያኔ ግራ ገብቶታል። ምንድን ነው የምትለኝ እቺ ልጅ አሁን ሰላም ናት እናትሽ ስላት ምንድን ነው የሚሰማት ፊሊንግ ምን ስራ የምትለኝ ብሎ ተጨናንቋ ማለት ነው። እንግዲህ ንገራት ብላለች ሰላም። እንግዲህ እንዴት ተነገራት? አንቺ ጋር ልትመጣ ትችላለች። ስለዚህ አደራሽን ይላታል። ላይ እኔ ሁሌም ዝግጁ ነኝ፣ ለልጄ ዝግጁ ነኝ፣ ዝግጁ ሆኜ እየጠበቅኳት ነው፣ ብቻ አንተ ንገራት ብላ ትላለች ሰላምም ማለት ነው። እንግዲህ ዳጣ በርሽታዋ ተከበረላት ደስ በሚል ሁኔታ ማለት ነው። ያው ታውቃላችሁ ጭፈራው ኤቢ አሁን በነገራችን ላይ በጣም ደስ የሚል ጸባይ ነው ያላት አሁን ላይ በስማም በጣም ለእህቷ መከታ ሆናለች፣ እህቷ ጠባቂ ሆናለች። ያኔ ታውቃላችሁ ብዙ ጊዜ ያቺ የማርታት ብዙ ጊዜ እሷን ከዛ ከቤት ለማስወጣት ያላደረገችው ነገር የላትም እና ብዙ አድርጋለች እና ያንን እንትን ለማስባል ማለት ነው ብዙ ነገር አድርጋለች ማለት ነው። እና ያኔ ብዙ ነገር አድርጋለች ማለት ነው። ያኔ ይሆናል እህቴን በቃ እህትነቷን ስታቅ አሳልፋ አልሰጠቻትም። ገብቷችኋል? እንደዛ አድርጋለች እና በጣም ደስ በሚል ሁኔታ ተከበረላቸው በጭፈራ። ልዩ ስጦታም ገዝታላታለች ኤቢ ማሻአላ ነው። ስጦታም ገዝታለች። ደረጀ በነገራችን ላይ ምንድነው ማለችው ስጦታው ምንድነው ብላ ስጠይቀው ስጦታለሽ ነው ያላት። ስጦታለሽ ስጦታሽ ደግሞ ቆይ ያረሳሁት ማይዝሽ ነው ያላት። እሷ የምትፈልገው እናቷ እንዲነግራት ነው። ሰርፕራይዝ ተብላለች ማለት ነውና ሰርፕራይዝ አደርግሻለሁ ስላላት እደረጋለሁ ያለችበት ምክንያት ምንድነው? ስጦታ ነው። ስጦታው ምንድነው? እናቷ ነኝ ያኔ እናቷ ማን እንደሆነች የሚገልጽ ስጦታ ነው እሷ የምትፈልገው እንጂ ሌላ አይደለም ማለት ነውና እንግዛ ታደርጋለች። እሺ በቃ እላለሁ እና እንግዲህ ገዜ ምናምን ተሰብስበዋል። ጭፈራ መላለ ገዜ ደስ በሚል ሁኔታ ተጨፈረ፣ ተጫወቱ። በመጨረሻ ላይ ግን የሚገጥማቸው ነገር በጣም ያስጠልታ ነው። ምክንያቱም አይታችኋል አርጁን ድንጋይ ይዞ እንግዲህ ራሱን እኔ ብኖር ብቆም አልጠቅምም ብሎ ድንጋይ ይዞ መጥቶ በራቸው ላይ ራሱን አጥፍቷል ማለት ነው። በድንጋይ ራሱን መጥቶ ራሱን አጥፍቷል። እኔስ ድንጋዩን ይዞ ቤቱን ሊመታው መስሎኝ ነበር፣ መስታወቱን ምናምን እንደዚህ ሰብሮ ሊመታቸው መስሎኝ ነበረ። ግን እሱ ራሱን ነው ያጠፋው ማለት ነው። ራሱን በራሱ መጥቶ ያው እንትን ብለዋል ማለት ነው። በሚገርም በማያሳዝን ሁኔታ እንደዛ ሆኗል ማለት ነው። ውድ ቤተሰቦቼ እንግዲህ በስተመጨረሻ ቤታቸው በር ላይ ወርቋል። እነሱም ሲወጡ የሚገጥማቸው ነገር በጣም ከባድ ነው። ያልጠበቁት ነገር ነው የገጠማቸው ማለት ነው። ኤቢም አባዬ እኮ ናቶሎ ብላ ናታለን ፈልጋለሁ ብላ ወስዳ እንግዲህ ናታልዬ ይሄ እኮ አባዬ እኮ እንዳይሳሳት እዚህ እናቷን ነግሯት ደግሞ እማዬ ፊት እንዳይነግራትና ሌላ ነገር እንዳይፈጠር ትለዋለች። አይነግራትም እንዴ አባዬ እኮ ያውቃል፣ ሁሉን ነገር ያውቃል፣ ይሄንንማ አያደርግም ይላታል። እንግዲህ እሱም ደረጀም በእውነቱ ነገር የማርቲን ስሜቱም ሆነ የማርቲን ይጠብቅላታል። ግን እንደዚህ ብሎ ፊቷ አይናገርም። ግን አሁን ላይ ፈርታለች። ያኔ ኤቢ ቤተሰቦቿ እንዳይነጣጠሉ ቤተሰቦቿ ያኔ አለ አይደለ የበፊቷ ኤቢ አይደለችም። አሁን ላይ ኤቢ ተቀይራለች፣ ጥሩ ሰው ሆናለች። ቤተሰቦቿ እንዲነጣጠሉና የቤተሰቦቿ የሆነ ነገር እንዲፈጠርባት አትፈልግም። በፊት ግን ታውቃላችሁ ብዙ ነገር ነበር የምታደርገው ቤተሰቦቿን ለመነጣጠል። ያላደረገችው ነገር የላትም፣ ብዙ ነገር አድርጋለች። ግን ሁሉም ነገር አልተሳካም። ያው ደረጃው ጎበዛባት ስለሆነ ሁሉንም ነገር አስተካክሏታል ማለት ነው። እና ውድ ቤተሰቦቼ ዳጣም እንግዲህ ደስ በሚል ሰርፕራይዝ ተደረገች። እንግዲህ በስተመጨረሻ እናቷን የሚገልጽ ሰርፕራይዝ ነው የሰጣት ደረጀ። እሱ ምንድነው ሰላም እናቷ እንደሆነች የሚገልጽ ነው የተሰጠችው። 50 ውሃ ራሱ የሰጠቻት ጫማ ማለት እንዴ ምንድነው ተብሎ ግልጽ ጫማ እንዴ ውሃዬ ደግሞ ምስላት አየጠበበኝ ይሄ ስለሆነ ነው አላለችም። ውሃ እውነት ዛሬ ሰራችላት ዳጣን በሚገርም ሁኔታ ማለት ነው። እንግዲህ ለዛና ገዜንም ሊድሯቸው ነው ማለት ነው። ልትጋባላችሁ ብትጋቡ እኮ ጥሩ ነው እያለች እንግዲህ ማርቲን እየመከራቸው ነው። አይትዬ እኔ እኮ ገንዘብ የለኝም እንዴት ብዬ አገባለሁ እያለ ነው። ያው ጭቅጭቅ ስለሆነ አስታረቋቸው። ምን ይቀጣ ሲባል ይሳማት ተባለ። ሳማት።
በዛው ታረቁ ማለት ነው። እንግዲህ ውድ ቤተሰቦቼ የገጠማቸው ነገር በጣም ከባድ ነው። ላይክ ሰብስክራይብ ያደርጋችሁ ቤተሰብ እንሁን። ራሱን አጥፍተዋል አርጁን በራቸው ላይ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ላይክ ሰብስክራይብ ያደርጋችሁ ቤተሰብ እንሁን። ወዳችኋለሁ። ባይ ባይ።